መኃልየ ዘሰሎሞንን እናነብና ዛሬ እግዚአብሔር የሚልክልንን ቃል ወይም የላከልንን ቃል እንሰማለን ማለት ነው። መኃልየ ዘሰሎሞን 2:8 ላይ እንደዚህ ይላል። መኃልየ ላይ የሚናገረው ቃል ሁላችሁም እንደምታውቁት እግዚአብሔር ስለ ቤተ ክርስቲያን ነው የሚናገረው። ስለ ቤተ ክርስቲያን ስለ ልጆቹ ነው የሚናገረውና ቁጥር 8 ላይ እንደዚህ ይላል። እነሆ የውዴ ቃል በተራሮች ላይ ሲዘልል በኮረብቶቹም ላይ ሲወረወር ምን ያደርጋል? ይመጣል። እስኪ አጠገባችሁ ያለውን ሰው ዛሬ ቃሉ ይመጣልሃል በሉት እስኪ። ነፃ የሚያወጣው ቃል፣ የሚፈውሰው ቃል፣ በመንፈስ ቅዱስ እንድንሞላ የሚያደርገን ቃል፣ ሱፐርናቹራል የሆነ ነገርን በህይወታችን ላይ ሊፈጥር የሚችለው ካፉ የወጣው የስልጣኑ ቃል ዛሬ ያገኘናል። አሜን። እንጸልያለን። እግዚአብሔር አምላካችን ሆይ በኢየሱስ ክርስቶስ ስም እናመሰግንሃለን። ዛሬ ደግሞ ቃልህን ልትልክልን የልብ ሐሳብ ስለሆነ ይህንንም በአንድም በተለያየ መንገድ ስላረጋገጥክ የጊዜው ቃል ወደኛ ዛሬ ስለሚመጣ እናመሰግንሃለን። በኢየሱስ ስም ከቃልህ የተነሳ ቀንበር እንዲሰበር ጸልያለሁ። ከቃልህ የተነሳ ቋጠሮ እንዲፈታ ጸልያለሁ። ከቃልህ የተነሳ ድንቅ ተአምራት እንዲሆን ጸልያለሁ። በሽታ እንዲወገድ ከቃልህ የተነሳ ጸልያለሁ። ከቃልህ የተነሳ ድምጽህ ለእያንዳንዳችን እንዲመጣ በኢየሱስ ስም ጸልያለሁ። ከቃልህ የተነሳ ሰላም እንዲሆን ጸልያለሁ። ከቃልህ የተነሳ በሽታ የተወገደ እንዲሆን ጸልያለሁ። ከቃልህ የተነሳ የመንፈስ ሙላት የጸጋ ሙላት እንዲያገኘን በኢየሱስ ስም ጸልያለሁ። እግዚአብሔር ሆይ ያንተ መንፈስ ያለመከልከል በዚህ ስፍራ እንዲሰራ ጸልያለሁ በጌታ በኢየሱስ ክርስቶስ ስም አሜን። እንቀመጣለን። ጌታ አብዝቶ ይባርካችሁ። እንዳልኳችሁ እንግዲህ 100% እርግጠኛ ነኝ ዛሬ እንደሚናገረን ያሬ የመጣው የእግዚአብሔር ቃል የጊዜው ቃል እንደሆነ 100% እርግጠኛ ሆኜ ነው አብረን ከናንተ ጋራ የምንመለከተው። የእግዚአብሔር ቃል ዛሬ ይመጣልናል። በተለያየ አይነት ሁኔታ ውስጥ ብንሆን ቃሉ ያለንበትን ሁኔታ ቀይሮ አዲስ ያደርገዋል። እግዚአብሔር የተመሰገነ ይሁን። በዚህ ባነበብነው በመኃልየ ላይ ስንመለከት መኃልየ በአጠቃላይ የተጻፈው ስለ ቤተ ክርስቲያን ነው። ቤተ ክርስቲያን እግዚአብሔር ሲያነጋግራት ነው የምንመለከተው እና በዚህ ስፍራ ላይ ስለ ውዷ ስትናገር ምን ትላለች? የውዴ ቃል ተራሮችን ሲዘል ምን ያደርጋል? ይመጣል። ኮረብቶችንም ዘሎ ይመጣል ብላ ስትናገር እንመለከታለን። ሱናማይት ሴት ናት፣ ነገር ግን በቤተ ክርስቲያን ነው የምትወከለው እና የእግዚአብሔር ቃል ዲፊካልቲ አይዘውም። የእግዚአብሔር ቃል ባሪየርም አይገድበውም። ስለዚህ የእግዚአብሔር ቃል ሳይገደብ የእግዚአብሔር ቃል ምንም ነገር ሳይከለክለው ወደኛ መጥቶ ተገቢውን ስራ ምን ያደርጋል? ያከናውናል፣ ይሰራል፣ ይፈጽማል። ማን ይከለክለዋል? የእግዚአብሔርን ቃል። እግዚአብሔር የተመሰገነ ይሁን። እግዚአብሔር ራሱን የገለጠው በሁለት ዋና መንገዶች ነው። በመጽሐፍ ቅዱስ ላይ እግዚአብሔር ራሱን ያስተዋወቀበት የገለጠበት የተለያዩ ሁኔታዎች ቢኖሩም ሁለት ዋና ነገሮች አሉ። አንደኛው የተጻፈው ቃሉ ነው። በተጻፈው ቃል ውስጥ እግዚአብሔር ራሱን ምን አድርጓል? ለሰዎች ገልጧል፣ አሳይቷል። ሌላው ደግሞ ቃል ሆኖ በመጣው በኢየሱስ ክርስቶስ ራሱን ምን አደረገ? እግዚአብሔር ገለጠ። አይደለም እንዴ? በእቅፉ ያለው አንድ ልጁ ምን አደረገው ይላል? ተረከው፣ ገለጠው፣ አስተዋወቀው ብሎ መጽሐፍ ቅዱሳችን ሲነግረን እንመለከታለን። ስለዚህ እግዚአብሔር በሁለት መንገድ ለሰዎች ዛሬም ለኛ ምን ይሆንልናል? ይገለጥልናል፣ ይታየናል፣ ይታወቀናል። እግዚአብሔር የተመሰገነ ይሁን። ስለዚህ በህይወታችን ላይ ተአምራታዊ የሆነ መለኮታዊ የሆነ ነገር እንዲከናወን እንድንለወጥ እንድንቀየር ከፈለግን ፎከስ ማድረግ ያለብን ምኑ ላይ ነው ማለት ነው? ቃሉ ላይ ነው። አያችሁ፣ እሱ ነው ሱፐርናቹራል የሆነ ነገር በህይወታችን ላይ ማምጣት የሚችለው፣ መስራት የሚችለው፣ ማከናወን የሚችለው። ስለዚህ ፎከሳችንን ቃሉ ላይ ማድረግ አለብን ማለት ነው። የተጻፈው ቃል ላይ፣ እንደገና ደግሞ ቃል ሆኖ የመጣው ማን ላይ? ኢየሱስ ክርስቶስ ላይ። ያን ጊዜ ሱፐርናቹራል የሆነ ነገር በህይወታችን፣ በቤተሰባችን፣ በልጆቻችን በምንፈልገው አቅጣጫ ሳናስበው ብቅ ማለት ይጀምራል። ምክንያቱም ምኑ ላይ ስላተኮርን? ቃል
የሆነው ኢየሱስ ላይ ስላተኮርን ከአፉ የወጣው ቃል ላይ ስላተኮርን ታስታውሳላችሁ በዘፍጥረት መጀመሪያ ላይ እግዚአብሔር እኮ ግዙፉን ዓለም አጽናፈ ዓለምን ጋላክሲዎችን ሁሉ የፈጠረው በምኑ ነበር በቃሉ ነበር እኮ አይደለም ነገር ግን ቃል ሳይናገር በፊት በዘፍጥረት 1 እና 2 ላይ መንፈስ ቅዱስ በውሃ ላይ ምን አድርጎ ነበር ይላል ሰፎ ነበር ምን እየጠበቀ ነው ብላችሁ ስትመለከቱ አብ ወልድ መንፈስ ቅዱስ በአንድ ላይ ነው የሚሰሩት ስለዚህ መንፈስ ቅዱስ የወልድን ወይም የአብን ምን እየጠበቀ ነው ቃል እየጠበቀ ነበር ቃል መናገር በጀመረ ጊዜ ግን የመጀመሪያው የሆነው ነገር ምንድነው ጨለማ ወደ ምን ተቀየረ ወደ ብርሃን ተቀየረ ዛሬ ቃል ይመጣል ጨለማችንን ወደ ብርሃን የሚለውጥ በሽታን የሚያስወግድ ከገባንበት ማጥ ውስጥ ከገባንበት የተለያየ ኦብስታክል ውስጥ የሚያወጣን ቃል የሚፈጥር ቃል ይመጣል የኔ ነገር መፈጠር ነው የሚያስፈልገው ብትሉ እንኳን ቃሉ ምን ያደርገዋል ይፈጥረዋል ያመጣዋል ይጠራዋል በእምነት ከተቀበላችሁ ወገኖቼ ይሆናል እግዚአብሔር ያላለኝን ነገር አይደለም እዚህ ቦታ ላይ የምነግራችሁ ጌታ የተመሰገነ ይሁን ስለዚህ ቃል የሆነው ኢየሱስ በቃሉ ውስጥ ራሱን ለሰው ልጆች ሲገልጥ እንመለከታለን ቃል የሆነው ኢየሱስ ሲናገር ደግሞ ከቃሉ በኋላ ያንን ቃል ለመፈጸም እንዲሆን እንዲጨበጥ ለማድረግ ማን ይንቀሳቀሳል መንፈስ ቅዱስ ይንቀሳቀሳል ጴጥሮስ ታሳውሳላችሁ ስለ መንፈስ ቅዱስ እየሰበከ ያለ በቆርኔሌዎስ ቤት ስለ አህዛብ እየሰበከ ያለ ገና እሱ እየሰበከ መንፈስ ቅዱስ መስራት ጀመረ አይደል እና ሰዎች ምን መሆን ጀመሩ በመንፈስ ቅዱስ መሞላት ጀመሩ እንዴ እነዚህም ደግሞ እንደኛ መንፈስ ቅዱስን ተቀበሉ እኔ ማን ነኝ አለ ጴጥሮስ ገባው ምክንያቱም በአይሁድና በአሕዛብ መካከል እጅግ ሰፊ ልዩነት ስለነበረ ገርሞታል ነገር ግን የተነገረው ቃል ከተነገረው ቃል ጋር የሚሰራው መንፈስ ቅዱስ ስለነበረ እሱ ደግሞ ለማንም የማያዳላ ስለነበረ እነሱን ሁሉ ምን አደረጋቸው በመንፈስ ቅዱስ ሞላቸው አተማቸው እነዚህም ህዝብ ናቸው ብሎ አረጋገጠለት እግዚአብሔር የተመሰገነ ይሁን ስለዚህ ቃሉ ሲመጣ ዛሬ በህይወታችን ስለሚሆኑ ነገሮች ነው የምንመለከተው መጨረሻ ላይ እጸልያለሁ ይሆናል እግዚአብሔር ያደርግልናል ስለዚህ ቃሉ ሲመጣ ስለሚሆኑ ነገሮች ስለመጀመሪያው ነገር እንመለከታለን አንደኛው ቃሉ ሲመጣ የሚሆነው ነገር በማቴዎስ 14 ከ28 እስከ 31 ማቴዎስ 14 ከ28 እስከ 31 ላይ የተዘረዘረ ሁላችን የምናቀው የተነገረ ነገር አለ ኢየሱስ ክርስቶስ ይሄንን ከማድረጉ በፊት ቀደም ብሎ ያደረገው ነገር ነበረ ያም ደግሞ ምንድነው 5ቱን እንጀራና 2ቱን ዓሣ ምን አደረገ ባረከ አባዛውና ብዙ ህዝብ ይከተለው ጀመር ይላል ከዛ ብዙ ህዝብ ከተከተለው በኋላ ታስታውሱ እንደሆነ 5ቱን እንጀራና 2ቱን ዓሣ ካበዛው ከባረከው 5000 ሰውም ከመገበ በኋላ ወንዶችና ህፃናት ሳይቆጥሩ ሴቶችና ህፃናት ሳይቆጠሩ 5000 ነበሩ ይላል አይደል ቃሉ ከዛ በኋላ 12 መሶብ ምን ሆነ ይላል ተነሳ ተረፈ ከዚህ በኋላ ነው ኢየሱስ ክርስቶስ ደቀ መዛሙርቶቹን እንደዚህ ብሎ አላቸው ወደዛ ምን አድርጉ ፈቀቅ በሉ ወደ ታንኳ ገብታችሁ ተሻገሩ ብሏቸው በታንኳ አድርገው ወይም በመርከብ አድርገው መጓዝ ጀመሩ ይላል እና በጉዞ ላይ ያሉ ደቀ መዛሙርቱ የገጠማቸውን ሁላችሁም ታውቃላችሁ ማዕበል መጣባቸው መርከባቸው ይናወጥ ጀመረ ኢየሱስ ከዛ በፊት ግን ሂዱ ሲላቸው እሱ ያደረገው ድርጊት ነበረ ለብቻው ምን ማድረግ ጀመረ ይላል መጸለይ ጀመረ ወደ ተራራ ወጥቶ ኢየሱስ ተንበርክኮ መጸለይ ጀመረ እና ጸልዮ ከጨረሰ በኋላ እነሱ ወዳሉበት ቦታ መምጣት ጀመረ ፈጣሪ ነውና በቃሉም ጋላክሲዎችን የፈጠረ አምላክና ጌታ የሆነ ነውና በምን ላይ እየተራመደ መጣ ይላል በውሃ ላይ እየተራመደ መጣ የፍጥረቱ ገዢ የፍጥረቱ ንጉስ የፍጥረቱ ልዑል በውሃ ላይ እየተራመደ መጣ እነሱ ይጨነቃሉ ነፋስ መርከቢቷን ምን ያራረጋት ነው እያናወጣት ነው እየተናወጡ ነው በትልቅ ጭንቅ ውስጥ ነው ያሉት ኢየሱስ ግን በውሃው ላይ እየተራመደ
ወደ እነሱ መጣ። ፈጣኑ ጴጥሮስ ምን አለ? ጌታ ሆይ። እነሱ ከዛ በፊት ፈሩ አይደል? ፈሩና ምትሃት መሰላቸው ይላል። መንፈስ መሰላቸው፣ ጎስት መሰላቸው። ያስፈራል አይደል? በሌሊት እንደውም ከሌሊቱ በአራተኛው ክፍል ይላል። በሮማ አቆጣጠር ሮሞች ቀኑን በሶስት ነው የሚከፍሉት፣ ወይም ደግሞ ጋርድ አላቸው። በእነዚህ ሶስት በሚከፍሉት 4 ሰዓቶች ውስጥ ጠባቂዎች አላቸው። ዘበኛን በለው ጋርድ አላቸው። እና አንደኛው ጠዋት ነው የሚባለው፣ ሁለተኛው ደግሞ ማታ ነው፣ ሶስተኛው ሚድናይት ነው፣ አራተኛው ደግሞ ብዙዎቻችን የምናውቀው ዶሮ ሳይጮህ የሚባለው ነው። እና ኢየሱስ ክርስቶስ የመጣው በአራተኛው ክፍል ነው ሲል ከ3 AM እስከ 6 AM ባለው ጊዜ ውስጥ ነበር የመጣው። ግልጽ ነው። በዛን ጊዜ በውሃ ላይ እየተራመደ ሲመጣ ሲያዩት ምትሃት ነው ብለው ቢያስቡ ያስደንቃል እንዴ ወገኖቼ? ትክክል እኮ ነው። ምክንያቱም ሰዎች ናቸው እነሱ። በዛ ሰዓት ላይ በውሃ እየተራመደ የሚመጣ ነገር እናንተ ብታዩ ምን ያው እኮ ነው የምንለው አይደለም? እንዲህ ምንድነው የመጣብኝ? በኢየሱስ ስም ተቃውሞ ውስጥ ነው የምንገባው። እና ደቀ መዛሙርቱም ናቹራሊ ነው ጎስት ነው የመጣብን ብለው ደነገጡ፣ ፈሩ። ኢየሱስ ክርስቶስ ግን ለጴጥሮስ ምን አለው? አይዟችሁ፣ አትፍሩ። ማን ነው? እኔ ነኝ። እኔ ነኝ የሚል እኮ ጌታ ብቻ ነው አይደል? እኔ ነኝ የሚል ለሙሴም እኮ እግዚአብሔር ራሱን ሲያስተዋውቀው ሲገልጥለት ስምህ ማን ነው? ማን ልበል? ልኮኛል እግዚአብሔር ስል እኮ እጠየቃለሁ አለ። እና እግዚአብሔር ራሱ ሲገልጥለት ምን አለ? እኔ ነኝ። እግዚአብሔር የተመሰገነ ይሁን። ዛሬ በሁኔታችን ላይ እርሱ ነው። እሱ የሆነው በማዕበልህ ላይ አንተን ባናወጠው ነገር ላይ እየተራመደ መጥቷል። ይመጣል አይደለም ብላችሁ መጥቷል። ያናወጠንን ጸጥ ሊያረገው፣ የረበሸንን ጸጥ ሊያረገው በማዕበሉ ላይ እየተራመደ የነገስታት ንጉስ የጌቶች ጌታ የሆነው እርሱ መጥቷል። ወደ ህይወትህ ላይ መጥቷል። ወደ ልብህ መጥቷል። ወደ ቤተሰብህ መጥቷል። እግዚአብሔር የተመሰገነ ይሁን። ከዛ በኋላ ጴጥሮስ እኔ ነኝ ካለ በኋላ አልቆመም። ጌታ ሆይ፣ ደስ ይለኛል ጴጥሮስ፣ አንተ ከሆንክስ መምጣት እኮ ፈልጋለሁ ወደ አንተ። ስለዚህ ምን አድርግ? ቃል ተናገር፣ ወደ አንተ እንድመጣ እዘዝ አለው። እና ኢየሱስ ክርስቶስም ጴጥሮስን እስኪ ና በለው፣ ና አለው። ጴጥሮስ በውሃው ላይ እየተራመደ ዋው! ጌታ ያደረገውን እኮ ማድረግ ትችላላችሁ። ኢየሱስ ክርስቶስ ራሱ እኮ እንደዛ ነው ያለው አይደለም እንዴ? እኔ ያደረኩትን ማድረግ ትችላላችሁ፣ እንደውም አለ ከኔ የበለጠ። ምክንያቱም መንፈስ ቅዱስ ተሰጥቶናል። ስለዚህ ጴጥሮስ ና በሚለው ከኢየሱስ ክርስቶስ በወጣው የስልጣን ቃል ላይ በእምነት ተደግፎ በውሃው ላይ በማዕበሉ ላይ ምን ማድረግ ጀመረ? መራመድ ጀመረ። ችግሩ ከታች ነው፣ ጴጥሮስ ከላይ ነው። መራመድ ጀመረ። ደስ ይላል። ነገር ግን አንድ ሁኔታ ላይ ገባ ጴጥሮስ፣ የማየት ሁኔታ። ወደ ስጋው ተመለሰ። ቀና ሲል ንፋሱ በዚህ አለ፣ በዚህ በኩል ንፋስ አለ፣ በዛ በኩል ወጀብ አለ። ፈራ። ከዛ ምን ማድረግ ጀመረ? መስመጥ ጀመረ። ወገኖቼ ቃል መጥቶላችኋል። በመጣው ቃል ላይ ስቲክ አድርጉ። ከዛ ፈቀቅ አትበሉ። በእምነት ተመላለሱ እንጂ በማየት አትመላለሱ። ጳውሎስ እኮ ለቆሮንቶስ ሰዎች እንደዛ ነው ያላቸው አይደል? በእምነት እንጂ በምን አንመላለስም? በማየት አንመላለስም። ወገኖቼ መንፈሳውያን ነን እኮ አይደል? መንፈሳውያን ነን። ዋነኛው ማንነታችን ማን ነው ከተባለ መንፈሳችን ነው። ይሄንን ቱታውን እንደሆነ ምን አድርጋችሁ የምትሄዱት ነው? አውልቃችሁት ለዘላለም የምትሰናበቱት ነው። በኋላም የምትለብሱት አታገኙትም። ይሄንን በኋላም የትንሳኤውን አካል ነው የምትለብሱት። ስለዚህ ምን ገደዳችሁ? ምን ለማድረግ? በእምነት መመላለስ ለምን አንችልም? ለምን በማየት እንመላለሳለን? የጴጥሮስ ችግር እሱ ነበረ። ጌታማ ከአንደበቱ ምን አውጥቶለታል? ና የሚል የትእዛዝ ቃል፣ የስልጣን ቃል፣ የሱን ሁኔታ የሚለውጥ ቃል እኮ አውጥቷል። በዛም ተቀብሎ በእምነት መራመድ ጀምሯል። ግን ሁኔታዎችን ማየት ጀመረ።
ወገኖቼ ጌታ የተናገራችሁ ነገር አለ? እግዚአብሔር ለእናንተና ለቤተሰባችሁ በጆሮአችሁ በመንፈሳችሁ የላከላችሁ የሰማችሁት ያዳመጣችሁት ነገር አለ? ለምንድን ነው ግራና ቀኛችሁን የምትሰሙት? እግዚአብሔር በተናገረላችሁ ላይ ስቲክ አድርጉ። በድምጹ ላይ ስቲክ አድርጉ። ለምን ወዲያና ወዲህ ትላላችሁ? ጽኑ። ቃሉ ምን ያደርጋችኋል? ያሻግራችኋል። ቃሉ ማዕበላችሁን ጸጥ ያደርገዋል። እግዚአብሔር የተመሰገነ ይሁን። ስለዚህ ማዕበሉ ጸጥ አለ ሁሉ ነገር እና ከዛ በኋላ ወደ ታች እየሄዳችሁ ስታነቡ ኢየሱስና ጴጥሮስ ተያይዘው በታንኳ ውስጥ ምን አደረጉ ይላል? ገቡ። ልክ ታንኳ ውስጥ ከገቡ በኋላ ሁሉ ነገር ምን አለ ይላል? ጸጥ አለ ይላል። እና ደቀ መዛሙርቱ አንድ ነገር አስተዋሉ። ይህስ የማን ልጅ ነው አሉ? የእግዚአብሔር ልጅ ነው ብለው ምን ማድረግ ጀመሩ? መስገድ ጀመሩ። አይገርማችሁም? ቃሉ ሲመጣ ሁኔታችን ብቻ አይደለም የሚለውጠው፣ የእሱን ማንነት፣ አምላክነቱን፣ መለኮትነቱን፣ ዲቫይን መሆኑን ምን ያደርግልናል? ይገልጥልናል። አይገርማችሁም? ድንቅና ተአምር እኮ ሆሆ ብቻ እንድንል አይደለም፣ የእግዚአብሔርን ክብር የሚያሳይ ነው። የእግዚአብሔርን መለኮታዊነት የሚገልጥ ነው። ለዚህ ነው ሰዎች እኮ ኢየሱስ ጌታ ነው ብለው ወደሱ የሚመጡት፣ የሚማረኩት፣ ህይወታቸውን የሚሰጡት። ለዛ ነው እኮ ዛሬ ብዙ መጸለይ ያለብን ወገኖች። በቤተ ክርስቲያን ውስጥ እግዚአብሔር በጸጋ ስጦታ ሰዎችን እያስነሳ እየቀባ ድንቅና ተአምር በቤተ ክርስቲያን ውስጥ መታየት አለበት። ለምን? አምላክነቱ እንዲታወቅ፣ ለምን? ነፍሳት እንዲድኑ፣ ወደ እግዚአብሔር መንግስት እንዲጨመሩ ያስፈልገናል። በድንቅ በተአምራት የሚያገለግሉ አገልጋዮችን እግዚአብሔር በቤቱ ውስጥ ያስነሳልን። አሜን። እና አምላክነቱን አወቁ፣ ስግደት ጀመሩ፣ ክብር መስጠት ጀመሩ። እግዚአብሔር የተመሰገነ ይሁን። የእግዚአብሔር ቃል ሲመጣልን ማዕበላችን ጸጥ ይላል። በህይወታችን ላይ ያወከን ነገር፣ በሽታ በሉት ማናቸውም አይነት ነገር ከአፉ ቃል ሲመጣ ምን ይሆናል? ሁኔታዎች ሁሉ ይለወጣሉ። ጸጥ ይላል። ሰላም ይሆናል። ታይቶ የማይታወቅ ሰላም እግዚአብሔር ያደርጋል። ጌታ የተመሰገነ ይሁን። በሁለተኛ ደረጃ ቃሉ ሲመጣ የሚሆንልን ነገር ፈውስ እናገኛለን። ፈውስ፣ የሥጋ ፈውስ እናገኛለን። ይፈውሰናል። ጌታ የተመሰገነ ይሁን። በማቴዎስ ምዕራፍ 8 ከ5 ጀምሮ ስታነቡ ሁለት ሰዎችን ጌታ ኢየሱስ ክርስቶስ ሲፈውሳቸው ነው የምናየው። በመጀመሪያ የተፈወሰው ሰው ለምጻም የነበረው ሰው ነው። ተባረክ። God bless you. Bless you. በማቴዎስ 8 ላይ ማቴዎስ 8 ከ5 ጀምሮ ሄዳችሁ ስታነቡ የምትመለከቱት የተካሄደ ፈውስ አለ እና በመጀመሪያ የተካሄደ ፈውስ የለምጻሙ መንጻት ነው። በማቴዎስ 8 ላይ ማለቴ ነው። በማቴዎስ 8 ከዛ በኋላ ደግሞ የዚህ የመቶ አለቃው ሽባ የነበረው ሰው ልጅ ፈውስ ነው እና ያኛው አይሁዳዊ ነበረ፣ ይሄኛው ደግሞ አሕዛብ ነው። እና አሕዛብ መሆኑን እንዴት አወቅ ካላችሁኝ ኢየሱስ ክርስቶስ ከሰጠው መልስ ነው። ምን አለ ኢየሱስ ክርስቶስ ሲናገር? በእስራኤል እንኳን እንደዚህ ያለ እምነት አላየሁም። ትንሽ እናንብበው እስኪ ከ5 ጀምሮ። ወደ ቅፍርናሆምን በገባ ጊዜ የመቶ አለቃ ወደ እርሱ ቀርቦ ጌታ ሆይ ብላቴናዬ ሽባ ሆኖ እጅግ እየተሰቃየ በቤት ተኝቷል ብሎ ለመነው። ኢየሱስም እኔ መጥቼ ፈውሰዋለሁ አለው። የመቶ አለቃው መልሶ ጌታ ሆይ በቤቴ ጣራ ከታች ልትገባ አይገባኝም፣ ነገር ግን ቃል ብቻ ተናገር፣ ብላቴናዬ ምን ይሆናል? ይፈወሳል። እኔም ደግሞ ለሌሎች ተገዢ ነኝና ከኔም በታች ጭፍራ አለኝ። አንዱንም ሂድ ብለው ይሄዳል፣ ሌላውንም ና ብለው ይመጣል። ባሪያዬም ይህን አድርግ ብለው ምን ያደርጋል? ያደርጋል። ባለስልጣን የሆነ ሰው ነው። የስንት አለቃ ነው? የመቶ አለቃ ነው። እና ስለ ስልጣን ገብቶታል ይሄ ሰው። አንዱ ና ስለው ይመጣል፣ ሂድ ስለው ይሄዳል፣ አድርግ የምለውን ነገር ሁሉ ያደርጋል።
ስለ ስልጣን ገብቶታል። ስለዚህ ኢየሱስ ክርስቶስ ደግሞ ባለ ስልጣን እንደሆነ ማውቋል። አይገርማችሁ? የኢየሱስ ክርስቶስንም ባለ ስልጣንነት አውቆ ተቀብሏል፣ አምኗል። ስለዚህ ኢየሱስ ክርስቶስ እቤት መጥቼ ፈውሰዋለሁ እኮ ምን ችግር አለው አለው። ተገኝቶ ነው እንዴ ኢየሱስ ቤታችሁ መጥቶ? ነገር ግን ይሄ ሰው በእምነት የተሞላ ሰው ስለነበረ ምን አለ? በቤቴ ጣራ መታች መጥተህ አንተ ልትገባ አይገባም። እኔ ታናሽ ሰው ነኝ። አንተ ወደ ቤቴ ልትመጣ አይገባም። ነገር ግን አንድ ነገር አድርግ፣ እኔ አምናለሁ። ምን አድርግ? ቃል ብቻ ምን አድርግ? ተናገር። ብላቴናዬ ምን ያደርጋል? ይፈወሳል። አይገርማችሁ? አሕዛብ የሆነ ሰው እኮ ነው። አሕዛብ የሆነ ሰው ኪዳን የሌለው ጌታን የማያውቅ እግዚአብሔርን የማያመልክ ነገር ግን የኢየሱስ ክርስቶስን ባለስልጣንነት የተረዳ ከአፉ የሚወጣው ቃል የሚፈውስ የሚያድን የሚለውጥ እንደሆነ ያወቀና ያመነ ሰው ነው። ጥልቅ የሆነ ትልቅ እምነት ያለው ሰው ነው። ኢየሱስም ሲመሰክርለት በእስራኤል እንኳን እንደዚህ ያለ እምነት አላገኘሁም፣ በኪዳኑ ሕዝብ መካከል እንኳን ያልታየ እምነት የታየበት ሰው ትልቅ የእምነት ሰው ነበረ። ቃል ብቻ ተናገር፣ ብላቴናዬ ምን ያደርጋል? ይፈወሳል። ይሄ ሰው አሕዛብን የሚወክል ሰው ነው። ዛሬም አሕዛብ የወንጌሉን ቃል በእምነት ተቀብለን ምን አደረግን? ድነናል አይደል? ድነናል። ከላይ ያለው ሰው አይሁድን ነው የሚወክለው። እነሱ ኢየሱስ ክርስቶስን ጣሉት፣ ገፉት፣ በኢየሱስ ክርስቶስ ላይ አመጹ። ስለዚህም በለምጽ ተመቱ። ወይም ደግሞ የአለመንጻት ምልክት ናቸው። ያለመታዘዝ የአመፀኝነት ምልክት ናቸው። ኢየሱስ ምንም እንኳን በማርያም አማካኝነት ሥጋ ለብሶ መጥቶ ሊዳስሳቸው ቢሞክርም አልተለወጡም። ይሄ ሰው እኮ በመዳሰስ ነው አይደል? ሄዳ ነው ነክቶት እኮ ነው። ነገር ግን እስራኤል ግን እስካሁን ድረስ በድንዛዜ ያለች የመጣውን ምን ስላልተቀበለች? መሲሁን ስላልተቀበለች፣ ኢየሱስን ስላልተቀበለች፣ ቃል የሆነውን ኢየሱስን አቅፋ ወደ ራሷ በእምነት እንደዚህ ሞታለቃ ስላልወሰደች። ወገኖቼ ኢየሱስ ቤታችሁ እንዲመጣ ብቻ ነው የምትፈልጉት ወይስ ኢየሱስ የትም ሆኖ የስልጣኑን ቃል እንዲልክላችሁ ነው የምትፈልጉት? የትኛውን ነው የምትፈልጉት? የስልጣኑ ቃል ይምጣ አይደለም እንዴ? ዋናው እኮ እሱ ነው። መንፈስ ቅዱስ በውስጣችን አለ። ኢየሱስ በውስጣችን አድሯል። ስለዚህ ሁል ጊዜ በስልጣኑ ቃል ልንፈወስ በመለኮታዊ ጤንነት ልንኖር ታዞልናል። አሜን። ይሄንን ነገር በራሳችን ላይ ይሄንን ነገር በልጆቻችን ላይ በቤታችን ላይ ማወጅ አለብን። ሰው እኮ አሁኑን የሚሰራው የወደፊቱንም የሚሰራው በምኑ ነው? በቃሉ ነው። በሉ እስኪ በቃሉ። ቃላችን እኮ እንደ እግዚአብሔር ቃል እንዲሆን ነው የተጠራ ነው። አሜን። በኋላ እንመለከተዋለን። ቃላችን እንደማን ቃል እንዲሆን ነው የተጠራ ነው? እንደ እግዚአብሔር ቃል። የምንናገረው ቃል በህይወታችን ላይ በልጆቻችን ላይ በትውልዳችን ላይ በፊውቸራችን ላይ የሚሰራው እኮ ነገር አለ። ታውቃላችሁ? ወይ አፍራሽ ይሆናል ወይም ደግሞ የሚገነባ ይሆናል። ወይ የሚባርከን ይሆናል ወይም ደግሞ የሚረግመን ይሆናል። ቃል ብቻ ተናገር። ብላቴናዬ ምን ያደርጋል? ይፈወሳል። ከዛ በኋላ ዝቅ ብላችሁ ሄዳችሁ ስትመለከቱ ኢየሱስ ክርስቶስ በተናገረበት በዛ ሰዓት የዚህ ሰው ልጅ ከሽባነቱ ምን እንዳደረገ እንመለከታለን። እንደተፈወሰ እንመለከታለን። ጌታ ምን አለው? እንግዲያስ እንደ እምነትህ ይሁንልህ ሂድ አለው ይላል። እና ከዛ ሰዓት ጀምሮ ብላቴናው ደህና ሆኖ ቀረ ይላል። እግዚአብሔር የተመሰገነ ይሁን። ቃሉ ከመጣልን በሽታችንን በስፍራው እናገኘው። በሽታ ይወገዳል ቃሉ ሲመጣ። አጋንንቶች ይመታሉ ቃሉ ሲመጣ። በኋላ እንመለከተዋለን። ኢየሱስ ክርስቶስ አጋንንቶችንም በቃሉ ያወጣ እንደነበረ እናያለን። ስለዚህ ቃሉ ከመጣ በህይወታችን ላይ የሚገዳደረን በበሽታ የሚዋጋን መናፍስት ሁሉ ምን ይሆናል? ይመታሉ። ወገኖቼ ይመታሉ። የሚመጣልንን ቃል ከአፉ የሚወጣውን ቃል በእምነት መቀበል አለብን። ስለ ፈውስ አንድ ምስጢር ማወቅ አለብን። ለፈውስ እጅ በመጫን ብቻ እንድትፈወሱ አትጠብቁ። የሚጸልየው ሰው ብቻ አይደለም ፈዋሽ።
የሚቀበለውም ሰው ምን ይጠበቅበታል? እምነት ይጠበቅበታል። እኔ ስለ ፈውስ ልጸልይላችሁ እችላለሁ እኮ እናንተ ግን ካላመናችሁ ያ ፈውስ ሊሆንላችሁ አይችልም። ስለዚህ በሁለቱም ሳይድ እምነት መገናኘት አለበት። እግዚአብሔር ምን እንዲያደርግ? እንዲፈውስ፣ የስልጣኑ ቃል በህይወታችን እንዲሰራ እምነታችን ወሳኝ እንደሆነ እንመለከታለን። ይህ ሰው የኢየሱስ ክርስቶስ ቃል እንደሚፈውስ፣ የኢየሱስ ክርስቶስ ቃል ነፃ እንደሚያወጣው አምኗል። ወደ ቤቴ መምጣት አያስፈልግህም። ቃልህን ብቻ ምን አድርገው? ላከው። ቃልህን ብቻ ተናገር። እሱ ብላቴናዬን ያለበት ድረስ ሄዶ ምን ያደርገዋል? ይፈውሰዋል፣ ያድነዋል። በእርግጥም ሆነለት። የጌታ ስም የተመሰገነ ይሁን። ዛሬም በሽታ ብለን በምንጠራው በህይወታችንና በጤንነታችን ላይ ባስቸገረን ነገር ሁሉ ላይ ቃሉ ሲመጣ ስፍራውን ይለቃል። እንፈወሳለን። ጌታ የተመሰገነ ይሁን። በመለኮታዊ ጤንነት እንድንኖር የእግዚአብሔር ፈቃድ ነው። አሜን። በሽታ እንዲያሰቃየን በበሽታ ያለን እንድንኖር የእግዚአብሔር ፈቃድ አይደለም። አሜን። መለኮታዊ ጤንነት ለኔና ለናንተ እግዚአብሔር ያለው የልቡ ሐሳብ ነው። አሜን። እግዚአብሔር የተመሰገነ ይሁን። ስለዚህ ቃል ብቻ ተናገር ብላቴናዬ ምን ያደርጋል? ይፈወሳል። ስለዚህ ቃሉ ሲመጣ ሰላም ይሆናል። ማዕበሉ ጸጥ ይላል። ቃሉ ሲመጣ በሽታ ምን ያደርጋል? ይወገዳል። በሽታ በቃሉ ፊት ሊቆም አይችልም። ደዌ፣ ህመም በቃሉ ፊት ሊቆም አይችልም። በሶስተኛ ደረጃ ቃሉ ሲመጣ ያለመልመናል፣ ፍሬያማ ያደርገናል። ፍሬያማ ማለት ምን ማለት ነው? የባህሪ ጉዳይ ነው። በመጽሐፍ ቅዱስ ላይ ስንመለከት አማኞች የተጠራ ነው ለፍሬ ነው። የመንፈስ ፍሬ እንዲታይብን፣ በመንፈስ ፍሬ እንድንኖር፣ እንድንወጣ፣ እንድንገባ፣ እግዚአብሔርን መስለን እንድንመላለስ የሚያደርገን ቃሉ በህይወታችን ላይ ሲመጣ ነው። የተጻፈው ቃል ስጀምር እንደዛ ብያለሁ አይደለም? እግዚአብሔር ራሱን የገለጠው አንደኛ በተጻፈው ቃል ነው ብያለሁ። ሁለተኛ ደግሞ ስጋ ለብሶ በመጣው ቃል በሆነው በክርስቶስ ነው ብያለሁ። ስለዚህ ያለመልመናል፣ ፍሬያማ ያደርገናል ብለን ስንል በትንቢተ ኢሳይያስ 55 ከ10 እስከ 11 ላይ የተጻፈውን ሄደን ስንመለከት እንደዚህ ይላል። ዝናብና በረዶ ከሰማይ እንደሚወርድ ምድርንም እንደሚያረካት ታበቅል ታፈራም ዘንድ እንደሚያደርጋት ዘርን ለሚዘራ እንጀራንም ለሚበላ እንደሚሰጥ እንጂ ወደ ሰማይ እንደማይመለስ ከአፌ የሚወጣው ቃሌ እንዲሁ ይሆናል። የምሻውን ያደርጋል፣ የላኩትን ይፈጽማል እንጂ ወደ እኔ በከንቱ አይመለስም። በዚህ ምዕራፍ ላይ በኢሳይያስ ምዕራፍ 55 ላይ መጀመሪያው ላይ ሄዳችሁ ስትመለከቱ እግዚአብሔር ለእስራኤል ሕዝብ ለእስራኤል ትውልድ የመጠጣት ጥሪ ሲያደርግላቸው ነው የምንመለከተው። ከዛ ዝቅ ብሎ ደግሞ በቁጥር 10 ጀምሮ ወደ ራሱና ወደ ቃሉ የእስራኤል ሕዝብ እንዲመለስ ሲያሳስባቸው ነው የምናየው። ከዛ ከቃሉ ጋር ሲሆኑ ከቃሉ ጋር ህብረት ሲያደርጉ ቃሉ በህይወታቸው ላይ የሚያደርገውን ነገር ሲነግራቸው ነው የምናየው። ዝናብና በረዶ ከሰማይ እንደሚወርድ ምድርን እንደሚያረካት ይላል። ወገኖቼ የእግዚአብሔርን ቃል በኤፌሶን ላይ ሄደን ስንመለከት በምን ተመስሏል? በውሃ ተመስሏል። ስለዚህ ቃሉን ስንሰማ ከቃሉ ጋር ጊዜ ስንወስድ ጥማታችንን የሚያረካ የቃሉ ውሃ ወደ ምናችን ይመጣል? ወደ ህይወታችን ይመጣል፣ ያረካናል፣ እንረካለን። ከዛ ደግሞ ውሃ የጠጣ መሬት ምን ማድረግ ይጀምራል? ማብቀል ይጀምራል፣ ማፍራት ይጀምራል፣ መለወጥ ይጀምራል፣ ልምላሜ ይታይበታል። ስለዚህ እግዚአብሔር ምሳሌ አድርጎ እየተናገረ ያለው ፍጥረትን ምሳሌ አድርጎ፣ ዝናብን ምሳሌ አድርጎ፣ በረዶን ምሳሌ አድርጎ ይናገር እንጂ ዝቅ ብሎ ከአፌ የሚወጣ ቃሌም እንደዚሁ ያደርጋል፣ የምልከውን ይፈጽማል እንጂ በከንቱ ወደ እኔ አይመለስም ብሎ ሲናገር እንመለከታለን። ህይወታችንን ፍሬያማ የሚያደርገው የእግዚአብሔር ቃል ነው። የእግዚአብሔር ቃል ከእግዚአብሔር አፍ የወጣ ነው።
የእግዚአብሔር ቃል የእግዚአብሔር መንፈስ አለበት። የእግዚአብሔር ቃል የእግዚአብሔር እስትንፋስ ነው እኮ አይደለም? ስለዚህ ፍሬያማ የሚያደርገን በቃሉ መጥቶ ሲያረሰርሰን ሲያረካን ፍሬያማ እንሆናለን። የመንፈስ ፍሬ የሚታይብን የእግዚአብሔር ሴት ልጆች የእግዚአብሔር ወንድ ልጆች እንሆናለን ማለት ነው። እግዚአብሔር የተመሰገነ ይሁን። ፍሬያማ ያደርገናል፣ ያለመልመናል፣ ከድርቀት ህይወት ያወጣናል። ደርቀናል ብለን እንላለን ዛሬ። የደረቃችሁበትን ወይም የደረቅንበትን ምክንያት ልብ ብለን ማወቅ አለብን። ከእግዚአብሔር ቃል ርቃችኋል። ከእግዚአብሔር ጋር ካለው ህብረት ርቃችኋል። የእግዚአብሔርን ቃል እንደሚገባ እየተመገባችሁ አይደለም። ለዛ ነው ድርቀት በውስጣችን ያለው። ምክንያቱም ሊያረካን ፍሬያማ ሊያደርገን የሚችለው ከምኑ ጋር ህብረት ሲኖረን ነው? ከቃሉ ጋር ህብረት ሲኖረን ነው። ካለበለዚያ በድርቀት ህይወት ለመመላለስ ቀላል ነው የሚሆንልን። እዚህ ቦታ ላይ እሁድ በሚሰበከው ስብከት ብቻ ለመኖር የምንፈልግ አይመስለኝም አይደለም? እሁድ እዚህ ቦታ ላይ የሚደረገው ስብከት የኛን ህይወት ሊያረካው አይችልም። በግላችን ከቃሉ ጋር ምን ማድረግ አለብን? ህብረት ማድረግ አለብን። ካለበለዚያ በድርቀት ህይወት ነው የምንመላለሰው። ቃሉን ልንመገብ ያስፈልገናል። እግዚአብሔር ቃሉን ሊመግበን በቃሉ ሊያረካን ፍሬያማ ሊያደርገን ይፈልጋል። ወገኖቼ ምን ያህል ጊዜ ያለን ከቃሉ ጋር? ለኢያሱ እኮ እግዚአብሔር ሲናገረው ምን አለ? የዚህ ህግ መጽሐፍ ከአፍህ ምን አይሁን አይለይ፣ ትፈጽመውምና ታደርገው ዘንድ በቀንም በሌሊትም ምን አድርገው አስበው፣ የዚያን ጊዜ ይከናወንልሃል ይቃናልሃል ብሎ ሲናገር እንመለከታለን። በቀንም በሌሊትም አስበው። ፍሬያማ ለመሆን እንድንለወጥ ከድርቀት ህይወት ነፃ ለመውጣት ከቃሉ ጋራ ህብረት የሚያደርግ ህይወት ያስፈልገናል። እረኛችን ሊመግበን ነው የሚፈልገው፣ ሊያረካን ነው የሚፈልገው። እግዚአብሔር የተመሰገነ ይሁን። ስለዚህ ጊዜ ለቃሉ መስጠት አለብን። እግዚአብሔር የተመሰገነ ይሁን። ቃሉን ስንሞላ ከዚህ በፊትም ተናግሬዋለሁ፣ መንፈሱን ነው የምንሞላው። በመንፈስ ቅዱስ ለመሞላት የሚፈልግ ሰው አቋራጭ መንገድ አለ። በምን መሞላት ነው? በቃሉ መሞላት ነው። በቃሉ መሞላት ነው። በቃሉ ከተሞላችሁ በመንፈስ መሞላታችሁ አይቀርም። ይሄ አይቀርም በቃ 100%። ስለዚህ በቃሉ እንድንሞላ ቃሉ ፍሬያማ እንዲያደርገን ባህሪያችንና ህይወታችንን እንዲለውጠው ለቃሉ ህይወታችንን መስጠትና ማጋለጥ አለብን። እግዚአብሔር የተመሰገነ ይሁን። ስለዚህ ከ24ቱ ሰዓት ውስጥ ብዙውን ጊዜ ህይወታችንን ቃሉ ሊወርሰው ያስፈልጋል ማለት ነው። ከእግዚአብሔር ጋር የምናጠፋው ጊዜ ከሁሉም በላይ ሊሆን ያስፈልጋል ማለት ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ቃሉ ሲመጣ ማዕበሉን ምን ያደርጋል? ጸጥ ያደርጋል። ቃሉ ሲመጣ ይፈውሰናል፣ በሽታን ያስወግድልናል። ቃሉ ሲመጣ ፍሬያማ ያደርገናል፣ የባህሪ ሰዎች ያደርገናል፣ አፍቃሪ ያደርገናል፣ ታጋሽ ያደርገናል፣ አንደበቱን የገዛ ሰው ያደርገናል፣ እውነተኛ ሰው ያደርገናል፣ ራስን መግዛት ይሰጠናል። እግዚአብሔር የተመሰገነ ይሁን። የመንፈስ ፍሬ ሁሉ በህይወታችን እንዲገለጥ ይሆናል። እግዚአብሔር የተመሰገነ ይሁን። የምንናገረው ቃል ሌሎችን የሚያንጽ እንዲሆን ያደርገዋል። ምክንያቱም ቃሉ ምን ያደርገዋል? አንደበታችንን ሁሉ ይወርሰዋል። እግዚአብሔር የተመሰገነ ይሁን። በአራተኛ ደረጃ በስጋም በመንፈስም ለሞተው ህይወትን ይሰጣል። በስጋም በመንፈስም ለሞተው ለማናቸውም ሰው ወይም ማንነት ህይወትን ይሰጣል። በትንቢተ ሕዝቅኤል 37 ከ1 እስከ 6 ላይ ስትመለከቱ እነዛ የደረቁ አጥንቶች ስለ ሰዎች ነው የሚናገረው፣ ስለ እስራኤል ህዝብ ነው የሚናገረው። እነዚህ ሰዎች በስጋ ስለመሞት አይደለም እግዚአብሔር በነብዩ በኩል እየተናገረ ያለው፣ ነገር ግን ስለ መንፈሳዊ ሞት ነው። ጳውሎስ በኤፌሶን ምዕራፍ 2 ላይ ሲናገር እናንተ በበደላችሁና በኃጢአታችሁ ምን ነበራችሁ ይላል? ሙት ነበራችሁ። አሁን ግን ቃሉን ስለተቀበላችሁ ቃሉን ስላገኛችሁ ስላመናችሁና ንስሐ ስለገባችሁ ምን ሆናችሁ? መንፈሳችሁ ሕያው ሆነ፣ ሕያዋን ሆናችኋል ብሎ ይናገራል። እነዚህ ሰዎች የደረቁ አጥንቶች ነበሩ፣ ሰዎች ናቸው። ልብ በሉ። ነገር ግን ከእግዚአብሔር የራቀ ህይወት ስለነበራቸው መንፈሳቸው ሙት ነበረ።
መንፈሳቸው ምን ነበረ? ከእግዚአብሔር ጋር ህብረት ያለው አልነበረም። ስለዚህ ወደ እግዚአብሔር ህብረት እንዲመጡ ወደ መነቃቃት እንዲመጡ የሚያስፈልጋቸው አንድ ነገር ነበረ። ምንድነው? የእግዚአብሔር ቃል ያስፈልጋቸው ነበር። ወደ ህይወት እንዲመጡ እንደገና ከእግዚአብሔር ጋር የነበራቸው ህብረት እንዲታደስ ወደ እግዚአብሔር እንዲመለሱ ቃል ያስፈልጋቸው ነበር። ስለዚህ ሕዝቅኤል 37 ላይ ከቁጥር 1 እስከ 6 ምን ይላቸዋል? የእግዚአብሔር እጅ በላይ ነበረ። እግዚአብሔርን በመንፈሱ ምን አደረገኝ? አወጣኝ፣ አጥንቶቹን በመሉበት ሸለቆ መካከል አኖረኝ። በእነርሱም አንጻር በዙሪያቸው አሳለፈኝ። እነሆም በሸለቆ ፊት እጅግ ብዙ ነበሩ። እነሆም እጅግ ምን አድርገው ነበር? ደርቀው ነበር። እነርሱም የሰው ልጆች እነዚህ አጥንቶች በሕይወት ይኖራሉን አለኝ። ሞተዋል። አያችሁ፣ ሙታን ናቸው። መንፈሳቸው ከእግዚአብሔር የተለየ ነው። ከእግዚአብሔር ጋር ህብረት ያላቸው አልነበሩ። እኔም ጌታ እግዚአብሔር ሆይ አንተ ታውቃለህ አልኩ። እርሱም እንዲህ አለኝ፣ በእነዚህ አጥንቶች ላይ ትንቢት ተናገር፣ እንዲህም በላቸው፣ እናንተ የደረቃችሁ አጥንቶች ሆይ የእግዚአብሔርን ቃል ስሙ። ዋው! የእግዚአብሔርን ቃል የማይሰማ ማን አለ ወገኖች? የደረቀ አጥንት ይሁን የሞተ ይሁን ይሰማል። ፈጣሪው ነው፣ ይሰማል። ስሙ። የእግዚአብሔር ባሪያ ታዞ የእግዚአብሔርን ቃል እየተናገረ ነው። ጌታ እግዚአብሔርም ለእነዚህ አጥንቶች እንዲህ ይላል፣ እነሆ ትንፋሽ አገባባችኋለሁ፣ በሕይወት ትኖራላችሁ። ጅማትም እሰጣችኋለሁ፣ ሥጋንም አወጣባችኋለሁ። በእናንተም ላይ ቁርበትን ዘረጋለሁ፣ ትንፋሽንም አገባባችኋለሁ። በሕይወት ምን ታደርጋላችሁ? ትኖራላችሁ። እኔ እግዚአብሔር እንደሆኑ ታውቃላችሁ። ዋው! እግዚአብሔር ሁሉ ጊዜ ከሚያደርገው ድርጊት በስተጀርባ ምኑን ይገልጣል? ማንነቱን ይገልጣል። ታውቁኛላችሁ። ሕይወት ስሰጣችሁ፣ የደረቀውን ነገር ሳለመልም፣ ድንቅን ሳደርግ ምን ታደርጉኛላችሁ? ታውቁኛላችሁ። ስለዚህ ዛሬ በመንፈሳዊ ሕይወቱ ከእግዚአብሔር ጋር ህብረቱ የተቋረጠበት ሰው፣ የደከመ የደነዘዘ፣ እኛ እንኳን የሞተ መንፈስ የለንም እዚህ። ሁላችን ጌታን ካገኘን ጀምሮ መንፈሳችን ምን ሆኗል? ሕያው ሆኗል። ሕያዋን ነን። ነገር ግን ከእግዚአብሔር ጋር ያለን ህብረት ዛሬ የደከመብን ሰዎች አለን። በጸሎት የደከምን፣ በቃል የደከምን፣ ከእግዚአብሔር ጋር ያለን ህብረት የተጠናከረ ያልሆነ እንደ ነገሩ የሆነ ሰዎች አለን። ዛሬ የእግዚአብሔር ቃል ወደ እናንተ መጥቷል። ሊያነቃቃችሁ፣ ሰራዊት ሊያደርጋችሁ፣ እንደገና መልሶ ሪስቶር አድርጎ ሊያቆማችሁ ቃሉ መጣ። ዛሬ መንፈሱን ሊሞላባችሁ ቃሉ መጣ። ኃያል አድርጎ ሰራዊት አድርጎ ሊያቆመን ዛሬ የእግዚአብሔር ቃል ለኔም ለእናንተም መጣ። እግዚአብሔር የተመሰገነ ይሁን። ቃሉ ከመጣ በኋላ እነዚህ አጥንቶች እንደቀደመው ሆነው አልተገኙም። አይገርማችሁም? መነሳት ጀመሩ። አጥንት ከአጥንት ጋር ምን አደረገ ይላል? ተገጣጠመ፣ ቁርበት ወጣበት፣ እንደዛ ለበሰ፣ እንደዚህ ለበሰ ይልና ታላቅም ሰራዊት ምን ሆነው ቆሙ። ከዛ ሚስጥሩን ጌታ ለነብዩ ሲነግረው እነዚህ ማን እንደሆኑ ታውቃለህ አለው። እነዚህ ማን እንደሆኑ ታውቃለህ? የእስራኤል ሕዝብ ሁሉ ነው። አይገርማችሁም? ሕዝቡ እንደዚህ ደርቆ ጌታ ግን ምን አይልም አለ፣ አይሆንም አለ። ቃል አምጣበት አለ። በሕይወት እንዲኖርና ሰራዊት ሆኖ እንደገና እንዲነሳ የትንቢትን ቃል የስልጣንን ቃል በአፉ ላይ አድርጌያለሁ። ምን አድርግ? ተናገር። አዎ አንተ አታውቅም ሕዝቅኤል፣ ነብዩ ሕዝቅኤል አንተ አታውቅም። በእኔ ዘንድ ግን ምን አለ? መፍትሄ አለ። መፍትሄው ምንድነው? የትንቢትን ቃል የስልጣንን ቃል በእነዚህ የደረቁ አጥንቶች ላይ ምን አድርግ? ተናገር። በሕይወት ይኖራሉ፣ ታላቅም ሰራዊት ሆነው ይነሳሉ። እግዚአብሔር የተመሰገነ ይሁን። ምን ሲመጣ? ቃሉ ሲመጣ። እግዚአብሔር የተመሰገነ ይሁን። ዛሬ እንደ ኃያልና እንደ ጨካኝ አድርጎ የመጣው የእግዚአብሔር ቃል የጸሎት ሕይወታችንን ሊያድስ፣ ማንነታችንን ሊያድስ፣ የቃል ሕይወታችንን ሊያድስ፣ በፊቱ እንደ ኃያል ሰራዊት አድርጎ ቤተክርስቲያንን ሊያቆማት መጣልን። ስጀምርም ተናግሬያለሁ። 100% ዛሬ የእግዚአብሔር መልእክት አለው ብያለሁ። ስለዚህ ሊያድሰን መጣ። የእግዚአብሔር ቃል ኃያል አድርጎ ሊያቆመን መጣ። የእግዚአብሔር መንፈስ እግዚአብሔር የተመሰገነ ይሁን። ቃሉ ሲመጣ ማዕበላችን ምን ይሆናል? ጸጥ ይላል። ቃሉ ሲመጣ እንፈወሳለን። ቃሉ ሲመጣ እንለመልማለን። ቃሉ ሲመጣ የሞተው
ሕይወት አግኝቶ ይነሳል። በስጋም እንኳን የሞተው በመንፈስ ስለሞተው አወራሁላችሁ አይደል? አልዓዛርን ታስታውሳላችሁ አይደል? አልዓዛር እኮ ይገርማችኋል፣ ብዙ ሰዎች ይጠይቃሉ፣ በአሁኑም ዘመን ያሉ አልዓዛር ከሞት ተነሳ፣ ግን ከተነሳ በኋላ ታይቷል ወይ ይላሉ አንዳንዶች። ታይቷል እኮ ዝቅ ብላችሁ ብታነቡ አልዓዛር ከተነሳ በኋላ በጉባኤ ኢየሱስ በቤቱ ሲያገለግል እሱም እዛ ነበር ይላል። አይገርማችሁም? ግን አልዓዛርን ያስነሳበትን ሁኔታ ስንመለከት በጣም የሚገርም ነገር እዛ ውስጥ አለ። ኢየሱስ ክርስቶስ ወዴት አኖራችሁት ካለ በኋላ ወደ መቃብሩ ደጃፍ ወሰዱት ይላል። ድንጋዩን አንሱ አላቸው አይደል? አነሱ። ከዛ በኋላ ኢየሱስ ክርስቶስ ምን አለ? አልዓዛር ሆይ ምን አድርግ? ውጣ። አይገርማችሁ? የስልጣኑ ቃል ሲመጣ የሞተው በስጋ እንኳን የሞተው ምን ያደርጋል? ሕይወት ያገኛል። ወገኖቼ ሕይወት ያገኛል። ወጣ እንደተገነዘ ሆኖ ይላል። ኢየሱስ በዛ ጊዜ እንደዚህ አስባችሁ ታውቃላችሁ? እኔ ብዙ ጊዜ እንደዛ አስባለሁ። ኢየሱስ በዛ ጊዜ ሙታን ሁሉ ተነሱ ቢልስ ኖሮ አይሆንም? ይሆናል እኮ። በመጨረሻም የሆነው እኮ ያ ነው አይደለም እንዴ? በመጨረሻው እኮ ኢየሱስ ክርስቶስ በመጨረሻው በትንሣኤ ጊዜ ሙታን ሁሉ ምን ሆኑ ነው የሚለው? ተነሱ ሲል ሁሉም ይነሳል። አሁን በዚህ ጊዜ ግን ስፔሲፊክ ነው። ለማን ነው የመጣው? ለአልዓዛር ስለሆነ በስሙ አልዓዛር አንተ ብቻ አሁን ምን አድርግ? ተነስ፣ ውጣ። እንደተገነዘ ሆኖ ወጣ። የሚያስገርም ነው። እግዚአብሔር በመካከላችን እንዲህ አይነት ድንቅ ቢያደርግ አስቡት፣ ምን አይነት የእግዚአብሔር ክብር እንደሚገለጥ። እግዚአብሔር የተመሰገነ ይሁን። ስለዚህ መንፈሳዊ ለሆነው በመንፈስ ለሞተው ሕይወትን ይሰጣል። ምኑ ሲመጣ? ቃሉ ሲመጣ። በስጋም እንኳን ለሞተው ግን እግዚአብሔር ሲል ነው። አንዳንድ ሰዎች የሞተ ላይ የሄዱ እንደዚህ ምናምን የሚያደርጉ አሉ። ትክክል አይደለም። እሱን ማለት አይደለም። ግን ጌታ ካለ ግን ይነሳል ካለ ዋይ ኖት እግዚአብሔር ሰው ይነሳል አይደለም? ተነስ በቃ ይነሳል። እግዚአብሔር ተአምራትን ሊያደርግ ይችላል። በዘመናችንም ይሄንን ያደርጋል እኮ አይደለም? ያደርጋል። እኔ አምናለሁ። የሞቱን ሊያስነሳ ይችላል። እግዚአብሔር የተመሰገነ ይሁን። ይሄን ሁሉ የሚያደርገው የአምላካችን ቃል ነው ወገኖቼ። በውስጣችሁ ያለው ቃል ነው ይሄን ሁሉ የሚያደርገው። ዛሬ እኮ ጠላት ነው የሚጫወትብን። በአእምሮአችን ውስጥ የማይሆን የራሱን ሐሳብና ቃል እየሰገሰገ የተቀበልነው ቃል ስልጣን እንደሌለው ደካማ እንደሆነ አድርገን እንድናስብ ያደርገናል። ስለዚህ ሁሉ ጊዜ በችግር ውስጥ ሁሉ ጊዜ ከመለኮታዊ ጤንነት በጎደለ ህይወት ምን እናደርጋለን? እንመላለሳለን። የእግዚአብሔር ሐሳብ ግን ያ አይደለም። ለዚህ ነው እኮ ጳውሎስ ሲጸልይ ምን አለ? ወዳጄ ሆይ አለ መልካም እንዲሆንልህ እንደገና ደግሞ ጤናም እንዲኖርህ እጸልይልሃለሁ። በጤንነት እንድንኖር የእግዚአብሔር ፈቃድ ነው። እግዚአብሔር የተመሰገነ ይሁን። የጠላትን ማናቸውንም ማታለል ምን አናደርግም? አንቀበልም። እግዚአብሔር ለኛ መልካምና መልካም ነው። ሁሉ ጊዜ በመልካምነት ያኖረናል። ሁሉ ጊዜ በመልካምነት ይባርከናል። እግዚአብሔር የተመሰገነ ይሁን። አምስተኛ ቃሉ ዳግም ወልዶናል። ቃሉ ምን አድርጎናል? ዳግም ወልዶናል። የሚለውጠንም ይሄው ቃሉ ነው። ዳግመኛ የተወለዳችሁት አንደኛ ጴጥሮስ 1:23 ላይ ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው። ይሄ የማይጠፋው ዘር የማን ህይወት ነው? የእግዚአብሔር ህይወት ነው። የእግዚአብሔር ህይወት አይጠፋም። ይሄ የማይጠፋው ዘር የእግዚአብሔር ቃል ነው። ከማይጠፋው ዘር ከቃሉ የተነሳ ምን ሆንን? ተወለድን። ሙት የሆነው መንፈሳችን ሕያው ሆነ። ከእግዚአብሔር ጋር እንደገና ተመልሰን ምን ማድረግ ጀመርን? ህብረት ማድረግ ጀመርን። መነጋገር ጀመርን። በኤደን ገነት ወደ ተነጠቅነው ፖዚሽን ምን አደረግን? ተመለስን። እግዚአብሔር የተመሰገነ ይሁን። የእግዚአብሔር ቃል ይለውጠናል። በሁለተኛ ጢሞቴዎስ 3:15-17 ላይ ከሕፃንነት ጀምረህ ክርስቶስ ኢየሱስን በማመን መዳን የሚገኝበት ጥበብ ሊሰጡ የሚችሉትን ቅዱሳን መጻሕፍትን ምን አድርገሃል? አውቀሃል። የእግዚአብሔር ሰው ፍጹም ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርት፣ ለተግሣጽ፣ ልብን ለማቅናት፣ በጽድቅ ላለው ምክር ምን ያደርጋል? ይጠቅማል። ጢሞቴዎስ በጣም የታደለ ሰው ነው። ከሕፃንነቱ ጀምሮ ይሄንን
የእግዚአብሔር መንፈስ ያለበትን መጽሐፍ ምን አድርጓል? አውቆታል። ዋው! በእናቱ በሎይድ የነበረውን እምነት ኤክስፒሪየንስ ያደረገ ሰው ነው ጢሞቴዎስ። ቤተሰቡ በጥሩ አይነት የእምነት እንክብካቤ በእግዚአብሔር ቃል እግዚአብሔርን በመፍራት በጸሎት ያሳደገው ሰው ነው። አሁን እዚህ ቦታ ላይ ደግሞ ጳውሎስ ምን እያለ እየመከረው ነው? ይሄ እግዚአብሔር ቃል ይለውጣል፣ ልብን ያቀናል፣ በጽድቅ ላለው ምክር ሁሉ ስለሚጠቅም ከቃሉ ጋር ያለ ህብረትን ምን አድርገው እያለው ነው? ጥብቅ አድርገው እያለው። እግዚአብሔር የተመሰገነ ይሁን። የእግዚአብሔር ቃል ልብን ያቃናል። የእግዚአብሔር ቃል ቅንነትን ይሰጣል። አሜን። የእግዚአብሔር ቃል ሰዎችን ይመክራል፣ ያስተካክላል። የሚለውጠን እኮ የእግዚአብሔር ቃል ነው አይደል? የሚለውጠን የተለወጥነው እየተለወጥንም የምንኖረው በእግዚአብሔር ቃል ነው። እግዚአብሔር የተመሰገነ ይሁን። ቃሉ ማዕበሉን ምን ያደርጋል? ጸጥ ያደርጋል። ቃሉ ይፈውሰናል። ቃሉ ያለመልመናል። ቃሉ ህይወትን ይሰጠናል። ቃሉ ደግሞ ዳግም እንድንወለድ የተለወጠ ህይወት ይዘን እንድንኖርና እንድንመላለስ ያደርገናል፣ አድርጎናል። እግዚአብሔር የተመሰገነ ይሁን። ስለዚህ ለእግዚአብሔር ቃል የሰፋ ስፍራ በህይወታችን ያስፈልገዋል። ቃል ለሆነው ለኢየሱስ ጊዜ ሁሉ ያስፈልገዋል። ከዩቲዩብ በላይ አይደል? መቼስ ብዙ ጊዜያችንን የሚበላብን ዛሬ ሚዲያ ነው አይደል? ሚዲያ መቼስ 50% ሳይደርስ ይቀራል። 50% ከጊዜያችን ፌስቡክ፣ ዩቲዩብ፣ ቲክቶክ፣ ኢንስታግራም። ዋው! 50% የሰውን ጊዜ እንግዲህ 8 ሰዓት የምንተኛበት ጊዜ ቢሆን ሌላውን እንግዲህ ከ24ቱ አቀናንሱትና የቲክቶኩ፣ የዩቲዩቡ፣ የፌስቡኩ አቤት አቤት እንዴት ተበዝብዘናል። እግዚአብሔር ይመልሰን። አሜን። ብዙ ጊዜያችንን ከቃሉ ጋር የምናጠፋበት፣ ብዙ ጊዜያችንን ከአምላካችን ከጌታችን ጋር ህብረት የምናደርግበት ያድርግልን እሱ። አሜን። ኢትዮጵያ በነበርኩ ጊዜ አንድ ትልቅ ለውጥ ጌታ አሳየኝ። በመንፈሳዊ ዓለም ያለውን ለውጥ ማለት ነው። እና በጣም የነበረን ጸሎት በጣም ከመቅድም ጋር እየተነጋገርን ነበርና የነበረን ጸሎት እዚህ ከነበረን በጣም ጨምሮ ከፍ ብሎ አየነው። ምንድነው ለምን እንደዛ ሆነ ብለን ጠየቅን። እና እግዚአብሔር ወደ ልቤ ያመጣው ነገር ምንድነው? በኢትዮጵያ ምድር ያለው ሰማይ የተከፈተ ሰማይ ነው። እዚህ ስንመጣ ሌላ ነገር ሆነ። በዛው ከፍታ ላይ ለመቀጠል ብዙ ተጋድሎ አስፈለገን። አይገርማችሁ? ያላችሁበት ምድር መንፈሳዊና ከባቢው አየሩን ማወቅ አለባችሁ። ብዙ ተጋድሎ የሚጠይቅ ነው። ሃሎ ብዙ ምን የሚጠይቅ ነው? ተጋድሎ የሚጠይቅ ነው። እዛ ጸሎት በቃ ዋው ልነግራችሁ አልችልም። ጸልየን አንጠግብም። እዚህ ዘመመት እዚህ የመጣን ጊዜ ዋው ትልቅ ለውጥ ነው ያለው። ትልቅ ተጋድሎ የሚያስፈልገው ምድር ላይ ናችሁና የእግዚአብሔር ሕዝብ ሆይ ምን አድርጉ? ንቁ፣ ተነሱ፣ ተጋደሉ። ጌታ በደጅ ነው፣ ሊመጣ ነው። ተዘጋጅተን በጸሎት ልንጠብቀው ያስፈልጋል። ኢየሱስ እኮ ሲናገር ምን አለ? የሰው ልጅ በመጣ ጊዜ በፊቱ እንድትቆሙ ምን አድርጉ አለ? ስትጸልዩ ምን አድርጉ? ትጉ። ኢየሱስ ክርስቶስ እስኪመጣ ድረስ እስከ መምጣቱ ድረስ ሊያቆየንና ሊያቆመን ሊያጸናን የሚችል አንድ ነገር ምስጢር ተናገረ ኢየሱስ። ስትጸልዩ ምን አድርጉ? ትጉ። አያችሁ፣ ከተጋን እስከ ምጽአቱ ድረስ እንሄዳለን። እስከ መጨረሻው ድረስ እንሄዳለን። የሚያቆመን ነገር አይኖርም። ትልቁ ነገር ከጌታ ከኢየሱስ ክርስቶስም ሕይወት ከመጽሐፍ ቅዱስም የምንማረው ዋነኛውና ኃይለኛው ነገር ጸሎት ነው ወገኖቼ። ጥሩ ነው ቃል፣ የእግዚአብሔር ቃል ያስፈልገናል አሁን እንደተመለከትነው። ግን ቃሉን እንኳን በሕይወታችን ላይ እንዲዋሃድ ቃሉን ለመታዘዝ አቅምና ጉልበት እንኳን እንድናገኝ የሚያደርገን ምን ስናደርግ ነው? መንበርከክ ስንጀምር ነው። መንበርከክ መንፈሳዊ ነው ወገኖቼ። መንበርከክ ምንድን ነው? በራሱ መንበርከክ መንፈሳዊ ነው። ኢየሱስ ተንበርክኮ ነው የጸለየው። ብዙ የእግዚአብሔርን ሰዎች ተመልከቱ፣ ተንበርክከው ነው የጸለዩት። በምንበረከክበት ጊዜ መለኮት ከኛ ጋር ኮኔክት ማድረግ ይጀምራል። መንፈስ ቅዱስ በሕይወታችን ላይ መስራት ይጀምራል። ስለዚህ ጊዜ እንስጠው።
እግዚአብሔር የተመሰገነ ይሁን። ስድስተኛው ሐሳብ ቃሉ ሲመጣ ዲያብሎስን፣ ሰራዊቱን፣ ጭፍሮቹን ሁሉ ምን እናደርጋለን? ድል እናደርጋለን። እግዚአብሔር የተመሰገነ ይሁን። ላማኝ ሲጀመርም ከመጀመሪያው በማርቆስ ላይ እንደምንመለከተው ምን ተሰጥቶታል? ስልጣን ተሰጥቶኛል በሉ እስኪ። ግን ብዙ የአሁን ዘመን አማኝ ስልጣን እንዳለው የሚያውቅ አይመስልም። ምክንያቱም አንድ ሌላ ሰው መጥቶ አጋንንት ሲያወጣ ይደነቃል። በጣም ነው የሚገርመኝ። ኢትስ ኖርማል ወገኖች። አጋንንት ማስወጣት እንደምትችሉ አታውቁም? ጌታን ስታምኑ እኮ የተሰጣችሁ አንድ ስልጣን አለ። አንደኛው የልጅነት ስልጣን ሲሆን ሁለተኛው በጌታ በኢየሱስ ክርስቶስ ስም አጋንንቶችን ምን ያደርጋሉ ተብሏል? ያስወጣሉ። በድውዮች ላይ እጃቸውን ይጭናሉ፣ እነሱም ይፈወሳሉ ተብሏል። ብዙ ክርስቲያን ግን ስልጣኑን አያውቅም። ስለዚህ አንድ ሌላ ሰው መጥቶ አጋንንት ሲያስወጣ በጣም እንደነቃለን። አጋንንት ማስወጣት እናንተም ትችላላችሁ። ታምናላችሁ? ትችላላችሁ። ምክንያቱም ምኑ ተሰጥቷችኋል? ስልጣን ተሰጥቷችኋል። የኢየሱስ ስም ተሰጥቷችኋል። የኢየሱስ ስም ተሰጥቷችኋል። እና በዚህ ስፍራ ላይ በራእይ 12 ቁጥር 11 ላይ እንደዚህ ይላል፣ እነርሱም ከበጉ ደም የተነሳ ከምስክርነታቸውም ቃል የተነሳ ምን አረጉት? ድል ነሱት፣ ነፍሳቸውን እስከ ሞት ድረስ አልወደዱም ይላል። የመሰከሩት ምንድነው? ስለ ኢየሱስ እኮ ነው። በደሙ ድል ተነስተሃል፣ በደሙ ተሸንፈሃል፣ ኢየሱስ ስለኔ ደሙን አፍሷል፣ በኢየሱስ ደም ድኛለሁ እያላችሁ በቃሉ ላይ ያለውን ነገር ስታውጁበት ጠላት ድል ይመታል። በፊታችሁ ሊቆም አይችልም። አጋንንትን ከአካባቢ፣ አጋንንትን ከከተማ፣ አጋንንትን ከቤታችሁ፣ አጋንንትን ከሰው ህይወት ማስወጣት ይቻላል። እግዚአብሔር የተመሰገነ ይሁን። ስልጣን ተሰጥቷችኋል። የኢየሱስ ስም በእናንተ ላይ አለ፣ በእናንተ ህይወት ላይ አለ። ስለዚህ ዘዙት፣ ውጣ በሉት፣ ልቀቅ በሉት፣ ይለቃል። በህይወታችሁ ላይ አለ፣ ሂድ በሉት። በማን ስም? በኢየሱስ ክርስቶስ ስም ሂድ በሉት። በኋላ እንጸልያለን። ጌታ ያንን ያደርጋል። በህይወታችሁ ላይ ታውጃላችሁ። በቤታችሁ ላይ፣ በከተማው ላይ እናውጃለን። እግዚአብሔር ያንን ያደርጋል። እግዚአብሔር የተመሰገነ ይሁን። በማቴዎስ 8 ላይ ከ16 ከ17 ደግሞ እንደዚህ ይላል፣ በመሸም ጊዜ አጋንንት ያደሩባቸው ብዙ ወደ እርሱ አመጡ። በነቢዩም በኢሳይያስ እርሱ ድካማችንን ተቀበለ ደዌያችንንም ተሸከመ የተባለው ይፈጸም ዘንድ መናፍስትን በምኑ አወጣ? በቃሉ አወጣ። የታመሙትን ምን አደረገ? ፈወሰ ይላል። በቃሉ መናፍስትን አወጣ። በስልጣኑ ቃል ማለት ነው። ውጣ በማለት ሂድ በማለት። በመሰረቱ ኢየሱስ ክርስቶስን አጋንንቶች ሲገናኙት ሁሉ ጊዜ የሚያደርጉት አንድና አንድ ነገር ነው። ልመና፣ እባክህን ወደዛች ስፍራ እንዳትልከን፣ ወደ ሲኦል እንዳትልከን፣ እባክህን ጊዜው ሳይደርስ መጣህብን፣ ልታጠፋን ነው። ልመና ነው የሚያደርጉት። እና ኢየሱስ ክርስቶስ ግን ያው ያስወጣቸዋል። ቀልድ የለም። ውጣ ይላል፣ ያስወጣል፣ ሰውን ነፃ ያወጣል። እሱን ደግሞ የዳነው ነፍስ ደግሞ እሱን ተከትሎ እንደገና መሄድ ሲጀምር እንመለከታለን። ስለዚህ በቃሉ አጋንንቶች ይወጣሉ ወገኖቼ፣ አጋንንቶች ይወጣሉ። ስትቀቡ አንዱ ምልክቱ አጋንንቶች ይጠሏችኋል። ስትቀቡ የእግዚአብሔር እሳት በህይወታችሁ ላይ ሲታይ፣ የእግዚአብሔር እሳት ሲነድ አጋንንት ይጠላችኋል። ከምንም ተነስቶ ሰው ከመሬት ተነስቶ without reason ይጠላችኋል። ማን መሰላችሁ? እንደዚህ በሚሆንበት ጊዜ አጋንንት ነው። without no reason ሰው ከጠላችሁ፣ without no reason ሰው ሪጀክት ካደረጋችሁ፣ በእናንተ ላይ ተቃውሞና ጦርነት ካስነሳባችሁ ማን እንደሆነ ሊገባችሁ ያስፈልጋል። ሌላው ደግሞ በተቃራኒ መልኩ የእግዚአብሔር እሳት በእናንተ ህይወት ላይ እየነደደ ነው። ደስ ይበላችሁ። የሚቃወማችሁ እሳቱ በህይወታችሁ እየነደደ ስላለ ነው። እሱ ምን እየሆነ? እየተቃጠለ። እሱ እየተቃጠለ። ስለዚህ ልብ በሉ የእግዚአብሔር ሰዎች፣ እሳቱ በህይወታችሁ ላይ እየነደደ ሲሄድ ተቃዋሚን ክፉ ምን ያደርጋል? ያስነሳል። በአንድም በተለያየ አቅጣጫ ያስነሳባችኋል። እናንተ ግን ቀጥሉ። እሳቱን ምን እያደረጋችሁ? እያነደዳችሁ መቀጠል ነው። በእሳቱ ጋር እሱ ሊደራደር አይችልም። እሳቱ ይፈጀዋል። በዛው ተቃጥሎ ምን ያደርጋል? ይቀራል። እግዚአብሔር የተመሰገነ ይሁን።
አንድ ጊዜ እንድገማቸውና ከዛ ማጠቃለያ ሐሳብ ላይ እንሄዳለን። ቃሉ ሲመጣ ምን እንሆናለን? ማዕበሉ ጸጥ ይላል። ቃሉ ሲመጣ ምን እንሆናለን? እንፈወሳለን። ቃሉ ሲመጣ ምን እንሆናለን? እንለመልማለን። ቃሉ ሲመጣ የሞተው ነገራችን ሕይወት ያገኛል። ቃሉ ሲመጣ እንለመልማለን። ቃሉ ሲመጣ ዲያብሎስ ድል ይመታል። ያስቸገረን በስራችን ቦታ ሊሆን ይችላል፣ በአካባቢያችን፣ በመኖርበት በቤታችን በስልጣኑ ቃልና በተሰጠን የኢየሱስ ስም ስልጣን ዲያብሎስን ምን እናደርገዋለን? እናሸንፈዋለን። እግዚአብሔር የተመሰገነ ይሁን። እንግዲህ የዳነው አማኞች ሁሉ ቃላችን እንደ ቃሉ እንዲሆን ነው የተጠራ ነው። አሁን ስለኛ ቃል እንምጣበት። የኛ ቃልስ እግዚአብሔር ግድ አይለው ይለዋል። የጠራን እኮ ቃላችንን እንደ ቃሉ ሊያደርግ ነው። ከአፋችን ጋር ሊሆን ነው። ኢየሱስ ክርስቶስ በሚናገርበት ጊዜ ሁሉ ከአፉ የሚወጣው የጸጋ ቃል ምን ያደርጋቸው ነበር ይላል? ያስገርማቸው፣ ያስደንቃቸው ነበር ይላል። አማኞችንም እኛና እናንተንም እግዚአብሔር አንደበታችን ሌሎችን የሚፈውስ፣ ሌሎችን የሚቀይር፣ ሌሎችን ወደ ጌታ የሚያመጣ ሊያደርገው ነው የሚፈልገው። ስለዚህ ስለኛ ቃል እስኪ ትንሽ እንመልከት። ለውጥላችኋለሁ እዚህ ላይ የኛ ቃል ሞትንም ሕይወትንም ሊያመጣ ይችላል። የኛ ቃል የአንደበታችን ቃል በራሳችን ላይ በሕይወታችን ላይ ሞትንም ሕይወትንም ሊያመጣ ይችላል። ቃሉ ነው የሚለው። በምሳሌ ላይ ሰለሞን ሲናገር ምን አለ? ሞትና ሕይወት በምን እጅ ናቸው አለ? በምላስ እጅ ናቸው። ስለዚህ ቅዱሳን ወቁበት። በአንደበታችሁ ምን አታድርጉ? ሞትን አትናገሩ። በአንደበታችሁ መጥፎ ነገርን አትናገሩ። በራሳችሁ ሕይወት ላይ፣ በፊውቸራችሁና በአካሄዳችሁ ላይ፣ በልጆቻችሁ ላይ፣ በስራችሁ ላይ፣ በፊውቸራችሁ ላይ፣ በአሁን ሁኔታችሁ ላይ ለምን ኔጌቲቭ ትናገራላችሁ? ስለምን? አይሆንም። የእግዚአብሔር ቃል ሲናገር ሞትና ሕይወት በምላስ እጅ ላይ ናቸው፣ የሚወዷትም ፍሬዋን ይበላሉ። አይገርማችሁ? ፍሬ አለው፣ ከዛ ይታጨዳል፣ ይበላል ማለት ነው። ስለዚህ ጌታ ስለሱ ቃል ብቻ ሳይሆን ሊያስገነዝበን የሚፈልገው የኛንም ቃል ልብ በሉ እያለን ነው። ምንድነው የምንናገረው ዛሬ? እንዴት ነው የምንናገረው? ሌላው ለቃላችን ተጠያቂ ነን። ተጠያቂ ነን ለምንናገረው ለማናቸውም ቃል። ሰዎች ስለሚናገሩት ለማናቸውም ከንቱ ቃል በፍርድ ቀን ምን ያደርጉበታል? መልስ ይሰጡበታል። አይገርማችሁም? ከንቱ ቃል አለ፣ ምንም የማይጠቅም፣ ምንም የማይረባ፣ የማያንጽ፣ ጸጋ ያልተሞላ ቃል አለ። ለዛ ቃል ግን በእግዚአብሔር ፊት ምን ያደርጋሉ ይላል? መልስ ይሰጣሉ። ሰዎችን አያችሁ እንደዚህም እንደዛም ብለን ምን ልናደርጋቸው እንችላለን? ልናልፋቸው፣ ልናታልላቸው፣ ልናጭበረብራቸው እንችላለን። የሰማዩ ዳኛ የማይታለፍ ዳኛ አለ። በሱ ፊት ግን ምን እናደርጋለን? መልስ እንሰጣለን። ስለዚህ ጥንቃቄ ያስፈልጋል ማለት ነው ወገኖቼ። መርጦ መናገር ያስፈልጋል ማለት ነው። በኋላ እንመጣበታለን። ቃላችን ማንነታችንን ነው የሚገልጠው። ሰው ማንን ይመስላል ተብላችሁ ብትጠየቁ ብዙ ነገር ልትሉ ትችላላችሁ። የእግዚአብሔር ቃል ግን እንደዚህ ይላል፣ በልቡ እንዳሰበ እንደዚሁ ነው። እንደገና ሰው ከልቡ ሞልቶ የተረፈውን ምን ያደርጋል? ይናገራል። ስለዚህ ሰው አይደንቲቲው ይሄ ሰው ማን ነው ብለን መናገር ከፈለግን ምኑን ነው መመልከት ያለብን? ቃሉን፣ አንደበቱን። አንደበቱ 50% ስለ ሰውየው ማንነት ሊያሳየን ይችላል። የራሴ ግምት ነው። ደግሞ በኋላ 50% ብሎ እንዳትሉኝ። ሆኖም ግን አብላጫውን ክፍሉን የሰውን ማንነት ማየት ከፈለጋችሁ አንደበቱን ብቻ ማዳመጥ ነው። እና በምሳሌ 23 ቁጥር 7 ላይ በሉቃስ 6:45 ላይ ይሄንን ነገር እንመለከታለን። ቅድም ያነሳሁት ተጠያቂነት ደግሞ ማቴዎስ 12 ከ36 እስከ 37 ላይ ይገኛል። የክርስቶስ ልብ ስላለን እንደ ጌታ መሆንና መናገር፣ እንደ ጌታ ቃል የጸጋ ቃል መናገር እንችላለን። ጳውሎስ እንደዛ አለ። በአንደኛ ቆሮንቶስ 2:16 ላይ
እኛ ግን የማን ልብ አለን አለ? የክርስቶስ ልብ አለን። ቅድም ስንመለከት ደግሞ ከልብ ሞልቶ የተረፈው በሉቃስ 6:45 ላይ ስንናገር ሰው የሚናገረው ከልቡ ሞልቶ የተረፈው ነው አለ። እኛ እንግዲህ ልባችን የክርስቶስ ልብ ከሆነ በክርስቶስ ልብ የሞላውን ነገር አስቡ፣ ከክርስቶስ ልብ የሚወጣውን ነገር አስቡ። ስለዚህ እንደ ክርስቶስ መናገር፣ የጸጋ ቃል መናገር፣ መልካም ነገር መናገር አማኝ ይችላል። የተቀበልነው የክርስቶስን ልብ ስለሆነ የተለወጠ ልብ ነው ያለን አይደለም? በነብዩም ላይ እኮ ተጽፏል። ይሄ የሥጋን ልብ አውጥቼ የድንጋዩን ልብ አውጥቼ ምን እሰጣቸዋለሁ የሚል የሥጋን ልብ። እዚህ ጋር ደግሞ ጳውሎስ ሲተረጉምልን ደግሞ የሥጋ ልብ የተባለው የማን ልብ ነው አለን? የክርስቶስ ልብ ነው ብሎ ሲነግረን እንመለከታለን። ስለዚህ የክርስቶስ ልብ ስላለን መርጠን እናስብ። መርጦ ማሰብ ይቻላል። ዝባዝንኬውን ሁሉ እኮ እንዳስብ አልተጠራሁም አይደለም? ቆሻሻ የሆነውን የጠላት የዲያብሎስን ጋርቤጅ ሁሉ በአእምሮዬ ላይ አልሰበስብም። መርጠን እንድናስብ የእግዚአብሔር ቃል ያስተምረናል። በቆላስይስ ምዕራፍ 3 ከቁጥር 1 እስከ 4 ላይ ያንን ነው የሚለው። በላይ ያለውን ምን አድርጉ? እሹ፣ አስቡ እንጂ በምድር ያለውን አይደለም ብሎ ሲናገር እንመለከታለን። ስለዚህ መርጦ ማሰብ ይቻላል ማለት ነው። ወይም መርጠን ማሰብ ግድ አለብን። የመጣውን ሐሳብ ሁሉ መጥፎን ሐሳብ ሁሉ የማስተናገድ ግዴታ የለብንም። ቅዱሳን እንዳትታለሉ መርጣችሁ ምን አድርጉ? አስቡ። እስኪ መርጬ አስባለሁ በሉ። አእምሮአችን በእውነት ይታደስ ወገኖች፣ አእምሮአችን ይታደስ። በቃ መርጠን ማሰብ አለብን። ኳሊቲ የሆነውን የእግዚአብሔር ሐሳብ የሆነውን እግዚአብሔርን ደስ የሚያሰኘውን ነገር መርጠን እንደ ቃሉ የሆነውን መርጠን ምን ማድረግ አለብን? ማሰብ አለብን። ከዛ ደግሞ መርጠን ያሰብነው በልባችን ስለሚሞላ መርጠን ምን እናደርጋለን? እንናገራለን። የመጣልኝን በሙሉ መናገር እኮ የለብኝም። የመጣልኝን በሙሉ ከተናገርኩ በቃ አገሩን እኮ ልቀውጠው ነው አይደል? የሰዎችን ሁሉ ላሳዝን ነው። ስለዚህ መርጬ ነው የምናገረው። ሰውየውን ሊፍት አፕ የሚያደርገውን ነገር እናገራለሁ። የሚያንጸውን ነገር እናገራለሁ። ቃሉ እያዘዘኝ ነው። ተአምር እንዲሆንላችሁ አትጠብቁ። መንፈስ ቅዱስ መጥቶ ይሄን ተናገር፣ ይሄንን ነው መናገር ያለብን። ኖ ሱፐር ስፒሪቹዋል አንሁን ወገኖች፣ ሱፐር ስፒሪቹዋል አንሁን። መርጣችሁ ተናገሩ ተብሏል። መንፈስ ቅዱስ ከተናገረህ መልካም ነው፣ ተናገረው ያንን ያለህን። ነገር ግን ካልሆነ ግን መልካም የሆነውን ሰዎችን የሚያንጸውን ሰዎችን ወደ እግዚአብሔር የሚያቀርበውን የሚፈውሳቸውን መልካም የሆነውን ንግግር ምን ማድረግ አለብን? መናገር አለብን። መርጠን እናስብ፣ መርጠን እንናገር። ቃላችን እንደ ቃሉ እንዲሆን ጌታ ይፈልጋል። ያንደበታችንን ቃል ሊለውጠው ይፈልጋል እያልኳችሁ ነው። ያንደበታችንን ቃል ጌታ ኢየሱስ ክርስቶስ እንደ ቃሉ አድርጎ ብዙዎችን በእኛ ተጠቅሞ ሊፈውስ፣ ብዙዎችን በእኛ ተጠቅሞ ሊያድን፣ ወደ መንግስቱ ሊጨምር ይፈልጋል። ምን ያህል አንደበታችሁን ለጌታ፣ ምን ያህል ህይወታችሁን ለጌታ መስጠት ትፈልጋላችሁ? የእግዚአብሔር መንፈስ እየጠየቃችሁ ነው። አንደበታችሁን ሊጠቀምበት ይፈልጋል። ሰዎችን ምን ለማድረግ? ለማዳን፣ ሰዎችን ለመፈወስ፣ ሰዎችን ለማነጽ፣ ሰዎችን ከገቡበት የተለያየ ማዕበል ውስጥ እንዲወጡ ለማድረግ በእናንተ አንደበት ተጠቅሞ የፈውስ ምክንያት፣ የመዳን ምክንያት ሊያደርጋችሁ ይፈልጋል። ፈቃደኞች ናችሁ? አንደበታችንን፣ ህይወታችንን እንስጠው ለሱ፣ ይጠቀምበት። አንደበታችንን እንደ አንደበቱ ያድርገው። የሱ የጸጋ ቃል ይነገርበት። አሜን። እግዚአብሔር የተመሰገነ ይሁን። እንቆም።